ያይቱን እንደዛ አድርገው ሲገርመኝ የሷን ስሰማ ደግሞ አልቻልኩም ማለት ነው። ጭራሽ በቃ ሰው ድመት ይመስል ድመት ነው እኔ ወልዶ ሲበላ ማቅ እንጃ። ግን ወላሂ በጣም ከባድ ነው። አሁን ግን ምንም መፍትሄ የለውም። በቃ ሲጀመር በስልክ ባለፈው ራሱ ወንድምንትን ብሎልኝ ምንድን ነው ያለኝ? አታልቅሽ፣ ለማንም ብለሽ አታልቅሽ። ረዳ እንደውኔ እዚህ ቤት እሳት አሁን አይደል እንዲያቀጣጥዬ ያመጣሁት አይጨስም። ምን አይነቱ ነው? ረቢ ዝቤት አቤት። ሰላም አለይኩም። ወአለይኩም ሰላም። በሉ ደህና ናችሁ? እንዴት ነሽ? አልሐምዱሊላህ። አማን ነው ወይ? ሁሉ ሰላም ሁሉ ሰላም። ደህና ነሽ? ተማሪው ሸቀባል ሻሲ ቀበራ ነቀው ነበር። ወጥ ቤት አወል ላይ ነው የደረስሽው። ትኩስ ቡና እድለኛ ነኝ። ትኩስ ቡና ሰላም አለን አልሐምዱሊላህ። ሳዲ ደወለችልሽ? አዲስ አበባ ደርሻለሁ ነኝ። አዎ ምን ጋር ደውላልኝ ነበር ማታ። ደህና ነሽ? ጭንቅንቅላለች። አዎ ይፈራሽ። የመዲና ነገር አደራ ልጅ እንደው አደራ በዛችብኝ እኮ። ደህና ነኝ አልሐምዱሊላህ። ሁሉ ሰላም ሁሉ ሰላም ወላሂ አሪፍ ነው። እንደው እኔማ ያው ትንሽ አኩርፌሽ ተቀይሜሽ ነበር፣ ግን ምን ይደረግ የምር በጣም ነው የደበረኝ የከፋኝ። ሰው አብሮ ከምንድነው ከመዛመድ መዋደድ ይበልጣል ይባላል። ብዙ ነገር ሲያልፍብሽ ብዙ ነገር ሲደርስብሽ እኔ ምንም ነገር አለመስማቴ ለኔ አለመናገርሽ በጣም ነው የገረመኝ ማለት ነው። ከሳዳ በመስማቴ ላይ እኔ ሳዳ አላውቃትም ወረድ ባንቺ ነው ማውቃት፣ ግን እሷ ናት የነገረችኝ። እና ያ ሁሉ ነገር ሲፈጠር እንደው ምክንያት አለሽ? ለምን ሆኖ እንደው ያልተናገርሽበት ምክንያት አለሽ? አይ ረምቢ እኔ እኮ ሁሉንም ነገር በቃ ምንም እንትን ማለት አልፈለኩም። ያው ላላህ ሰጥቼ ዝም ማለት ነበር የፈለኩት ነው። ግን ያው ከአቅምሽ በላይ ሲሆን ነው እንጂ ሲጀመር አይደለም። እንደዚህ አይነት ነገር እኮ ያጋጥማል። በቃ እኔ እኮ ኖርማል ነው። እኔ ከእናንተ ቤተሰብ እኮ ምንም አልጠብቅም። ለምን አንቺን ገና ጩጬ ሆነሽ እንትን ያላሉ ሰዎች አሁን ላይ እንትን ይሉሻል ብዬ አላስብም። ግን ቢሆንም እንደዚህ አይነት ችግር ሲመጣብሽ ቢያንስ እንተጋገዝም ካለብን እንድንተጋገዝ ሐሳብ እንደማገዝ ባልችል በሐሳብ እንኳን እንዳግዝሽ ገና ሄጃለሁ ብለሽ እዚህ የለሁም ብለሽ እንዴት እንደዚህ አይነት ነገር ትደብቂያለሽ? በዛ ላይ ብቻሽን ቤት ዘግተሽ እያለቀሽ የሆነ ነገር ብትሆኝስ? እሷ ራሱን እንዳሰማ ብዬ ነበር ሳዳ ማለት ነውና ወደ አንቺ ጋር ያመጣኋትም እዛ እኔ ጋር ያለውን ነገር ምናምን እንዳትሰማ እና እንዳይባባስ ነገር ብዬ ነው የሚያልኩት ማለት ነው። እሷ እዛ ቤተሰብ ጋር ነበረች። በእርግጥ ይሄ የኔ ቤት ምናምን የተባለው ከተማ አካባቢ ስለሆነ የከተማ መሀል ላይ ነው ብቻ እዛ ስለነበረ ምንም የምታውቀው ነገር የለም። እንደገባች በሶስተኛው ቀን ነው ምናምን ነገሯት ይሄንን ማለት ነው። ይሄ ተነገራት። በቃ የምታውቀው ነገር የለም፣ ምንም እንትን የምትለው ነገር የለም። ከዛ ወደ አንቺ መጣች። ያው ቤቆየሽ ምናምን በራሷ ጉዳይም ስለሆነች እንዲህ ነው ወይ ብላ ጠየቀችም። አልተነገረም፣ ሰው የለም ማለት ነው። ግን አሁን እኔ ቁልፍ ስሰጣት ለጎረቤት አምሽታ ነበር ሄደችው እና እኔ ማመሻለሁ። እሷ ከሰዓት ነበር የመጣችው ቤት ማለት ነው ማለት ነው። ከዛ ቁልፍ ስሰጣት ምንድነው ልክ ተቀበራት ቤት እየከፈተች እያለች አረክ እሷ ናት እንዴ የመድናት እሷ ናት እንዴ እናንተ ምናምን ስትለው ከዛ ይችም ትናፋረቅ እኔ ምንሽ ቤተሰቦቹ ግን ምናምን ይባባላሉ ታውቂያለሽ። ከዛ በኋላ ልክ በቃ በስነ ስርዓት ሰማቻቸው ማለት ነው። ሄደች የሆነችን የምቀርባት ልጅ ነበረኝ እሷ ጋር ሄዳ ጠየቀች። አዎ አለቻት ማለት በቃ እናት ነው ምናምን ስትል ከዛ በኋላ በቃ ምን ይወሰንሽ እሱ እኔ ቤት ይሻላል በቃ አልሄድም ብላ ነበረ በፊት እኮ እኔ እዚህ ዩቲዩብ ምናምን ሰራለሁ ምናምን አልኳት። እኔ በሰዓቱ ማገዛት ነገር ስለሌለ ነበር ቻናል ሰስጨት የነበረ ይሄን ነገር ካልሰማቸው ነገሮች ካለፉ ምናምን እንትን ይላል የተሻለ ነገር ሲመጣ ያው አልፏል ነበር ብለን እናወራለን በሚል ነው እኔ ዝም ብዬ ነበር ማለት ነው እንጂ እኔ ሰኔ ላይ ነው እንደዚህ እንትን ያሉትና በእርግጥ ቦታው የማን መሰለሽ የእናታችን ነው የእናቴ ነገር ብቻ ቦታው ማለት ነው። ግን እኔ ምንድነው የተባልኩት ስሪ ማለት እቃ ሟልተሽ ስሪ፣ ጉልበት ደግሞ ወንድሞቼ አባቴ ምናምን ስላሉ እነሱ እንትን ብለው ይሰሩ እንትን ይሉልሻል ይሰሩልሻል ነው የተባለው።
ምክንያቱም ወንዶቹ አለ ብዙ ቦታ ነው ያለው እዛ ነው ወንዶቹ እንትን ይላሉ ያንን እናንተ ሴቶቹ ደግሞ እነዚህ ነገሮች አመቻችታችሁ ትበሉ ምናምን ሲሉ ማንንም አትጠራጠሪ ገብተሻል በሰዓቱ ማንንም እኔ ነው የምልሽ እስከሚያልቅ ድረስ ጭራሽ እንትን አላልኩ አልጠረጠርኩ ወላሂ ነው የምልሽ ማለት ቤተሰብሽ ነው እንደ ብርሽታ እንትን ታያለሽ ማለት እንደዚህ ያደርገኛል ምናምን አትይ እኔ ለሌላ ሰው ምናምን ቢሆን እኮ እኔ ማንንም እንኳን አምኜም አልደፈርም ገብቶሻል አይደል ግን በቃ አሁን መክሰስ ማትችይም በቃ መክሰስ አትችይም እንትኑ በሌላ ሰው ብሩ ሲላክ የነበረው በሌላ ሰው ነው የላኩላቸው እኔ ይሄንን እንዳሰቡ እኔ የማውቀው ነገር የለም እቃ ምናምን እዛ የሚገዛው እዛ ተገዝቷል ከዚህ የሚገዛ የነበረው ደግሞ ከዚህ ተገዝቷል መቼ ነው 2015 አካባቢ ነው የተጀመረው ያለቀው መቼ ነው አሁን ሰኔ ላይ ያለቀው ዘንድሮ ከዛ እኔ እንደውም ሰው በስምሽ ዞሮ ካርታና ፕላኑ በስምሽ ከሆነ በኋላ ለምንድን ነው አንቺ ውክልና ማትማችሁ እንደዚህ እኮ ይቻላል ምናምን የሆነች ጓደኛችን አለችና እንደዚህ አይነት ነገር ደርሶባታል ከዚህ በፊት መሰከታ እንደዛ ስትለኝ እሻልኩና ከዛ ያው የነሱ ያሉበት አካባቢ ብዙ ነው ተወካይ ሰራምና አሁን ቤት አለበት እየተሰራ ነው ያልኩሽ ቦታ ደግሞ በደንብ ይሰራ ነው ተራራ ከዛ ስጠይቃቸው አንደኛው ወልቤ ስጠይቀው አይ እንደዚህ አይነት ነገር እስኪ ቆያራ እናቴን ጠይቃታለሁ ምናምን ማለት ጀመረ ከዛ አባቴን ደግሞ ስጠይቀው እናትሽ ጋር ታወራላችሁ ምናምን ማለት ጀመረ ማለት ነው ከዛ ማለት እንዴት ነው እናትሽ አባትሽ ምናምን ማለት ምን ማለት ነው በቃ እኔ ሌላ ማለት አይደለም ስሙናቱ ከዛው ሁሉ ትልቅ ቤት ነው ገብቶሻል ያለው ስለዚህ ያ ምንድነው እኔ በተጠቀመበት 2-3 ክፍል ሊሆን ይችላል አንቺ ከምትንከራተቺ እዛው ቤት እንትን ከምትይ ራስሽን ችለሽ አከራይተሽ እንኳን ቢያስተከራይተሽ ትኖርልሽ በሚል ነው እኔ እንትን ያልኩት ማለት ነው ሲጀመር ያለኝን የሚያወጣው አሁን ላይ እኔ ሁሉንም ነገር እንትን ብልሽሽቱን ያወጡብኝ ማለት ነው እንደዛ ስላት ከዛ እሷን አገኘኋት ከዛ እንዴት ነው እናቴ የሚሆነው ምናምን ስላት አረ የሚባል ነገር የለም እንደዚህ ምን ይመለከትሻል እንጂ ተሽን ሄደሽ እንዴ ልጅሽ እኮ ነው አንቺ ተሽሽሹ ደሞ እንትና ላይ ብለሽ እንትን ያለሽ እንዴ ምናምን አለች እና ታዲያ ለምን አልነገርሽም እንዴ ልጅ ለወላጁ ስንት ነገር ያደርጋል እንዳለች ልጅ ለወላጁ የሚያደርገው አንቺ አሳድገሽ አስተምረሽ እኔ ስራ ላይ ያስኩ ግባሽ በማርም ስራ ላይ ያስኩ ገና እኔ አሁን ምንም ላይ አይደለም እኔ ያለሁትና የሆነ ነገር እንኳን ምናምን እንትን ብትይ እንኳን ያን ነገር ሊልሽ ይችላል ግን ደግሞ እኔ ሙሉ በሙሉ ከጨረስኩት በኋላ እንደዛ ማለት የለባትም ነበር ከዛ በቃ አይመልከትሽም ምናምን አለኝ በሰው ማስጠየቅኳቸው ምናምን ይሄ ነው ሲጀመር ምን የሚመለከታት ነገር የለም ሄዳለች በቃ ለቀ እዛው የፈለገችበት እንደለመደችው ተመልሳ ቢሆን ሰው ቤት ገብታ መስራት ትችላለች ምናምን አለች አሁን እኔ ቤት ተከራይቻለሁ እቃ ማውርቻለሁ ምናምን እቃውን ሽጬ ነው ሰው ቤት ምዛው ተመልሽ አስበሽው እና አብካባር ሲጀመር እኔ ወላሂ ፍርድ ቤት ልሻለሁ ብዙ ጊዜ እናትና ልጅ ተካሶ ሳይ ምናምን እላለሁ ግን ወዶ አይደለም ለካሰው አንዳንድ ጊዜ ውጭ ሆኖ የሚፈርድ ሰው ጥሩ አይደለም እንዴት ሰው ልጅ እናቱን ይከሳል እንዴት እናት ልጇን ትከሳለች ይችላል አሁን ያንቺ ቤተሰቦች እንደው እኔ ወላሂ ከቃል በላይ ማለት እኔ ወዶቼ ወላሂ ነው የምላችሁ መዲና ያለፈባትን ማንንም ያልፈበታል ብዬ አላስብም ከልጅነት እስከ እውቀት ነው ማቃት ገና 7 አመት ምናምን ትንሽ እየልሽ ነው ማለት ነው ለትምህርት ደስ የመጣችሁ እየተማረች እየሰራች ራሷን እያስተማረች ነው እዚህ የደረሰችው ማንንም ሰው በሷ ልክ የተፈተነ የለም እኛ ራሱ እንድትጠነክር ብለን በቃ ሂጂ ብለን አባረን የራሷን ቤት እንድትከራይ ያረግናት ተጠናክራ ልጆች እያስጠናሽ ነበር ምን እያለሽ ነበር ግን አሁን ላይ የሚያስጠኑትም ሰው ኑሮ ተወደደበት የትምህርት ቤት ክፍያ ጨመረበት የሚያስጠናውን ተማሪ ቆመ እንደዚህ ካልስ ምናምን መንገር ላይ ተሸጥ ነበር እኔም ጋር ሆና ካልስ ምናምን መንገር ላይ ተሸጥ ነበር እየተማረች እና እቺ ልጅ ይሄንን ሁላ ፍዳዋን አይታ ቀይቱ ልጅ ጥቁር ሆና እስኪ እዩት በፊት መቼም ታቋታላችሁ ዩቲዩብ ላይ እንደዚህ ሆና ያገኘችውን ገንዘብ ቀፍቀፍታ ባርገው ተቀብለው ሲበሉ ቤተሰብ ቢከሰሱ እንደማን ነው የሚፈርደው ወላሂ አሁን ውጭ ሆኖ ለሚያይና ለሚፈርድ ሰው እኮ ነው እኔ እንጃ ወላሂ እኔ በጣም ነው ቅስሜ የተሰበረው በጣም ማለት ነው ጉዳዩን ስሰማ በጣም ነው የደነገጥኩት ለምን
በቃ ጅቦች ናቸው። ያቺኛይቱን እንደዛ አድርገዋት ሲገርመኝ የእሷን ስሰማ ደግሞ አልቻልኩም ማለት ነው። ጭራሽ በቃ ሰው ድመት ይመስል ድመት ነው እኔ ወልዶ ሲበላ ማየው ማቀው እንጃ። ግን ወላሂ በጣም ከባድ ነው። አሁን ግን ምንም መፍትሄ የለውም። በቃ ሲጀመር በስልክ ባለፈው ራሱ ወንድም እንትን ብሎልኝ ምንድን ነው ያለኝ? አታልቅሽ፣ ለማንም ብለሽ አታልቅሽ፣ አታልቅሽ መዶ ታያቸው። መቼም አላህ ባሪያውን የተሻለ ነገር አስቦልሽ እንጂ ማንም እንደሌለሽ አላህ አለሽ፣ ማንም ባይኖርሽ ማለት ነው። አላህ ደግሞ ቅርብ ነው ለሁሉም ለሁሉም። የራሳቸው ጉዳይ ሲጀመር እኛ እንድትጠነክሪ ነው። እዛም ብቻሽን ኑሪ ተከራይተሽ በቃ ሁሉ ጊዜ ሰው ጋር ስትሆኚ መኖርን አታውቂውም። የኑሮ ውድነቱን ሁሉንም ወቂ ተብሎ እንጂ ይሄ የሚከፋሽ እንደዚህ ብቸኝነቱ እንትን የሚልሽ ከሆነ መምጣት ትችላለሽ። እቃው እንደሆነ አሽገን አንዱ ክፍል እናስቀምጠዋለን። ይሄን ጉዳይ የሚስተካከል ከሆነ ይስተካከላል። ዩቲዩብሽን ትሰሪያለሽ። ሰዓዳም ሄዳለች ኢንሻአላህ አላህ ያሳካላት። እዛ የሚስተካከለውን ነገር ታስተካክላለች። ይብላኝ ለነሱ ለከሰሩት፣ ይብላኝ ለነሱ ልጆቻቸውን ለበሉት፣ ይብላኝ ለነሱ የሚያምናቸው ላጡት፣ ለሀገር መሳቂያ ሆኑ የሚያየው ሁላ ይሳቅባቸው። ሰው እንዴት በልጁ ላይ እንደዚህ ይጨክናል? እንጃ። በእርግጥ አንዳንድ ጊዜ አብረሽም ስላልኖርሽ እነሱ አሁን እንደ ቤተሰብም እንደ ልጅም የሚያዋቸው አይመስለኝም። አንቺና ሰዓዲ አያስቡም። ለምንድን ነው እነሱ? እሷም 14 ነው የወጣች፣ አንቺ 7 ዓመት። አንደኛ ክፍል አይደል የገባሽ? ንጉስ ሚካኤል ከአንደኛ ክፍል ጀምራ ነው የተማረችው እዚህ ማለት ነው። እንደዛ ሁና ህይወቷን አሳልፋ እድሜዋን ሰውታ ስንት ሁና የለፋችበትን ገንዘብ ነው እንግዲህ አሁን የበሉት ማለት ነው። እኔ እንጃ። እኔ ወላሂ በጣም ነው ያዘንኩት። ግን አንቺ ደግሞ እንዳታለቅሽ። ከዚህ በኋላ ራስ ምታሰራስሽ ላይ ነው የምትጨምሩት። ማልቀስ ምንም አያስፈልግም። እናንተም ደግሞ ኢንሻአላህ ተከታዮቼ እንግዲህ አሁን እዚህ ሰዓት ላይ ሰዓዲ ሚዲት ምንም የሚያደርግልኝ የሚለቅልኝም የለም ስላለች መዲና ስለሆነች የምትሰራበት ሁላችሁም ፎሎ ሰብስክራይብ ማድረግ አትርሱ። አበረታቷት። ማለት እኔ እንጃ ብዙ ነገር በሂደት እነግራችኋለሁ ያለፈባትን ነገር ማለት ነው። ብዙ ነገር ኢንሻአላህ እትያቸው ነገር ካለሽ ያው ሰብስክራይብ ያድርጉ፣ ቻናል የሚያሳድጉልኝ ቢያንስ ቆይ ሆነ ነገር እንትን ያደርግልሻል። በግማሽ ቀን ነው ግማሽ ቀን ምናምን ስራ ምናምን ከተገኘ እሰራለሁ። የምማረው ግማሽ ቀን ያለው ነገር እንትን አስቀምጥላችኋለሁ። ስልኬ ዲስክሪፕሽን ላይ ስልኩ አለ። ግማሽ ቀን ስራ ማሰራት የምትፈልጉ ሰዎች ካላችሁም እገዟት። በብዙ ነገር ማገዝ ትችላላችሁ። እናንተ ታውቁበታላችሁ። አበረታቷት፣ እገዟት። እኔም በቻልኩት እሞክራለሁ። ቻናሏ ላይ ቪዲዮ በመስራት በምን ብቻ አላህ ይገዝሽ። አብሽሪ እና ኢንሻአላህ ቀጣይ ቪዲዮን ዘንላችሁ ስለመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።